በቅዱስ አሐዱ አምላክ ለእመቤታችን ስግደት እንዲገባ በጊዜ እሰግድልሻለሁ። እግዚአብሔር ከአንቺ ሰው ሆኖ ሙሽራ ከጫጉላው እንዲወጣ ከአንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በልሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋበት አዳምን የፈለገው ባገኘውን ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደይን ሕፃናት ሔዋን ጥሎ የሚፈታ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በእውነ ደመና ተጭኖ በክፉ በኃይል ያደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ከአንድ ቃል እግዚአብሔር በአንቺ ባህሪ ከአንቺ ወለደን የወለደች እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናት እመቤቴ ማርያም ሆይ ደስ ይበልሽ። ከእነሱ በኋላ ማኅተመ ድንግልና ስጋውን በጌታ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልና ሳለ ቅዱስ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልና ሳይለይ ቅዱስ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልጁ መድኃኒታችንን እንደወለድሽ ያቸውን አገልጋይ ተብለሻልና እግዚአብሔር ባሕርይሽ ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱን ከምንወደው ልጅሽ ኃጢአታችንን አስተሰርይልን ለምኝልን። ታምሪሃ ንጉሥነ ቅድስት ድንግል ወክልኤ ማርያም ረዳእና ጸሎታ በረከታ የሚረከብኩ ወልዳ ያሉ ምስለ ኩልነ ሕዝበ ክርስቲያን ቀጣ ለሀገሪቱነ ኢትዮጵያ ለዓለመ ዓለም አሜን። ልመና ክብራ በእኛ ለዘላለሙ በእውነት ትደርብንና አምላክን በደሱ ድንበሩ ሥጋ በሥጋ በነፍስ የጸናች ክብርት እመቤታችን ያደረገች ታምር ይህ ነው። ዮሐንስ አፈወርቅ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን እንደ ጎበኘችው ሲናገር እንዲህ አለ። ሄሮድስ ሕፃናትን በፈጀበት ወራት እናቱ ኤልሳቤጥ ዮሐንስ መጥምቅን ወደ በረሃ ይዛው ሸሽታ ነበር። ጸሐፊ ሄሮድስ በሞተ በኋላ ጌታችን ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያም እንዲሁም ከዮሴፍ ከሰሎሜ ጋር ከግብፅና ከኢትዮጵያ ከስደት ተመልሶ ናዝሬት የገባበት ጊዜ ነበር። በዚህም ጊዜ የዮሐንስ እናት ኤልሳቤጥ በዚያው በበረሃው ውስጥ አረፈች። ዮሐንስም በእናቱ ሞት ያለቅስ ነበር። እነሆ ዮሐንስም በዚያ ጊዜ የ7 ዓመት ከ7 ወር ልጅ ነበር። በዚያን ጊዜ ጌታችን ኢየሱስ ክርስቶስ የዮሐንስ እናት ኤልሳቤጥ በበረሃ እንዳረፈች በመንፈስ ቅዱስ አውቆ እንባውን አፈሰሰላት። እናቱ ንጽሕት ድንግል ማርያም ልጅ ስለምን እንባህን ታፈሳለህ አለችው። እሱም ከዘመዶችሽ ወገን የምትሆን ኤልሳቤጥ ባለችበት በረሃ አልፋ ዮሐንስ ብቻውን አስከሬኗን ታቅፎ ያለቅሳል አላት። በዚህም ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን አለቀሰች። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ደመና ጠቀሰና በደመና ሰረገላ ተጭነው ዮሐንስ ካለበትና እናቱ ከሞተችበት በረሃ ደረሱ። በዚያም ጊዜ የሰማይ መላእክት መጥተው በጌታችን ኢየሱስ ክርስቶስ ፊት ሰገዱና ሥጋዋን በክብር ገንዘው መቃብሯን ቆፍረው በክብር ቀበሯትና መካነ መቃብሩን በትምህርተ መስቀል አተሙት። ከዚህም በኋላ ጌታችን ወደ መጣበት ለመመለስ በደመና ሰረገላ ላይ ወጣ። ንጽሕት እመቤታችን ግን ጌታ ሆይ እናቱ ከሞተች በኋላ ዮሐንስን ስለምን በበረሃ ትተዋለህ? ነገር ግን አውሬ እንዳይበላው ከአንተ ጋር ይዘው ይሂድ እንጂ አለችው። ጌታችን ኢየሱስ ክርስቶስ ዮሐንስ ለእስራኤል እስኪገለጽ ድረስ በበረሃ መኖሩ ይህ የሰማያዊ አባቴ ፈቃድ ነው አላት። ነገር ግን እኔ ለሚያስፈልገው ሁሉ ገብርኤልን ባልደረባ ሰጠዋለሁ አላት። እመቤታችንም አንተ ከሰማያዊ ቸር አባትህ ማሕየዊ ከሚሆን ከባሕርይ ሕይወትህ ከመንፈስ ቅዱስም ጋር
እስከ ዘላለሙ ድረስ ፈጽሞ የተመሰገንህ አለች። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናሽ ክብርት እመቤታችን ሆይ የመጥምቁ ዮሐንስን እናት የኤልሳቤጥ ዜና ሞቷን ታስተካከሉ ዘንድ ዮሐንስ አፈወርቅን እንደጎበኘሽው እኛንም አገልጋዮችሽን በሰላም በፍቅር በዚህ ዓመት በተለይ ጎብኝን። እኔ ምግባረ ድሃውን አገልጋይሽን በቃልሽ አረጋጊኝ። የማይጠፋ የማያልቅ ሕይወት ባለበት በኢየሩሳሌም ሰማያዊት ስሜን ጻፊልኝ። ልመኗ ሁሏ ለዘላለሙ በእውነት ይደርብን ይደረግልን ይሆንልን አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አመ ይገብር ሄሮድስ በዓለ ልደቱ መጽአት ወለተ ሄሮድያዳ ወዘፈነቱ ሎቱ ወትቤሎ ሀበኒ በጻሕቅ ርእሶ ለዮሐንስ። እነሆ ሄሮድስ የተወለደበትን በዓል ባከበረ ጊዜ የሄሮድያዳ ልጅ መጥታ የዮሐንስን ራስ ስጠኝ አለችው። ምክንያቱም ዛሬ የሰማዕትነት የአንገት መቆረጥ የመከራ ቀን መታሰቢያ ነው። ምዕመናን ወቅቱ ደግሞ ዛሬ አንገታቸው እየተቆረጡ እጃቸው እግራቸው እየተቆረጡ ዓይናቸው እየፈረጡ ሰማዕትነትን እየተቀበሉ ያሉት ወገኖቻችን የዛሬዎቹ አንገታቸውን ለሰይፍ ሰጥተው ለስለት ሰጥተው አባቱ ዘካርያስና ልጁ ዮሐንስ መጥምቅ ሁለቱም አንገታቸውን ለሰይፍ የሰጡበትን ቀን መታሰቢያ ነውና የምናከብረው። ግን ወገኖቼ ያ የነሱ መከራ ለእኛ ተላ ደስታ፣ የሰማዕታት ግፋቸው፣ መከራቸው፣ ደማቸው መፍሰስ የቤተ ክርስቲያን ክብሯና የጀርባ አጥንት ነው። ሄሮድስ በዓሉን ባደረገበት ጊዜ የሄሮድያዳ ልጅ መጥታ የዮሐንስን አንገት ስጠኝ አለችው ይላል። የዮሐንስን አንገት ስጠኝ የትምህርታችን ርዕስ ያው ነው። የሰማዕትነት ቀን ነው ብያችኋለሁ። አንዳንድ ጊዜ አይ ርዕስ ሲመረጥ ይባላል። በኮርሱም ትምህርት ርዕስ ስትመርጡ የሚያስደነግጥን ርዕስ አትምረጡ ይባላል እና ይህ ግድ ስለሆነ ነው። ምዕመናን የዛሬው ዕለት በዓላችን እንግዲህ የሰማዕትነት በዓል። በዚህ በዓል ላይ ሁላችሁም ተስፋ የምታደርጉት ለካ ከዚህ ቀድሞም አባቶቻችን በመከራ ነው ያለፉት። አንገታቸውን ለሰይፍ እየሰጡ
እየተወጉ እየተፈጩ ነው ለካ አባቶቻችን ይህን ዓለም ያለፉት። እኛ ደግሞ በተላ በደስታ ያለፉት መስሎን ለካ የአባቶቻችንን ጽዋ ነው እየተቀበልን ያለ። ይህስ ከሆነ እንደ አባቶቻችን እኛም መከራውን ከተቀበልን በረከቱ ጸጋው ይተርፈናል ብለን ተስፋ እንድናደርግ የትምህርቱ ዓላማ ተስፋ እንድናደርግ አባቶቻችን በመከራ አለፉ እንጂ በተላ በደስታ እንዳላለፉ ማስተዋል ያስፈልጋል። ዛሬ ስንሰማ በደቡብ በኩል እንዲሆነ በምስራቅ በኩል እንዲሆነ እገሌ ተሰዋ፣ እገሌ ማተቡ ታይቶ ታረደ፣ ተፈጨ፣ ተገጨ ስንል ሲባል ስንሰማ እንዴት ነው ባካችሁ ለምን በሰው ይደረጋል ብለን እንደነግጣለንና መደንገጥ ስለሌለብን ጽዋውን ተቀባዮቹ እኛ አቀባዮቹ ከሃይማኖት ውጭ የሆኑ አሕዛብ ናቸው። ስለዚህ ዛሬ የምንማረው ባጭሩ የአባታችን የዮሐንስ መጥምቅና የአባቱ የዘካርያስ የሰማዕትነት ቀን ነው። እኔ ጋር ናችሁ ምዕመናን? እግዚአብሔር ከሁላችን ጋር ይሁን። እንግዲህ ቀድሞ ተጠርተዋል ሊቃውንቱ። ክቡር ሊቀ ኅሩያንን ብቻ እንጂ ሌላውን አልጠራም። ተጠርቷል። ቅድም የተከበሩ ሊቀ ኅሩያን አባ ዮሴፍ ደስታ የማዕከላዊ ጎንደር ሀገረ ስብከት፣ የተከበራችሁ የየመምሪያው ኃላፊዎች፣ ሊቃውንተ ቤተ ክርስቲያን፣ ምዕመናን እንደምን ቆያችሁ? እግዚአብሔር የተመሰገነ ይሁን። እንኳን ከዘመነ ዮሐንስ ወደ ዘመነ ማቴዎስ በሰላም አደረሳችሁ። ምዕመናን፣ ይህ በዓል ምትረተ ርእሱ ይባላል። የዮሐንስ ራስ የተቆረጠበት ቀን መታሰቢያና የአባቱ የዘካርያስን ከቤተ መቅደስ ውስጥ ገብቶ አሁንም በሰይፍ የተወጋበት ቀን ነው። ዮሐንስ መጥምቅ ማን ነው ስንል ዮሐንስ መጥምቅ ከአባቱ ከዘካርያስ ከደጉ ካህን ከእናቱ ከደጓ እናት ከኤልሳቤጥ የተገኘ ምርጥ የሆነ ቅዱስ ዘር ነው። በንጹሕ ጋብቻ በንጹሕ ዘር የተገኘ ቅዱስ አባት ነው። ይህ ሕፃን እንደተወለደ ገና ሳይወለድ በእናቱ ማኅፀን ሆኖ በ6 ወሩ አምላክን ለጸነሰች ለወላዲተ አምላክ ለድንግል ማርያም እሷ የአምላክ እናት እንደሆነች በማኅፀኗ የተጸነሰው ደግሞ አምላክ እንደሆነ በ6 ወር ዕድሜ አውቆ ለድንግል ማርያምና ከድንግል ማርያም ለተወለደው ጌታ የሰገደ ነው። ክብር ይግባው። ቅዱስ ዮሐንስ ቅዱስ ዮሐንስ ከአባቱ ከዘካርያስ ከእናቱ ከኤልሳቤጥ ከተወለደ ጊዜ ጀምሮ መከራ እንጂ መልካም ነገር አይቀን ነው። ወገኖቼ ያለን የመከራ ዓለም ነው ብያቸዋለሁ። ይህ ሕፃን ከእናቱ ተወልዶ 2 ዓመት ከ6 ወር ሲሆነው እነሆ አምላኩ ኢየሱስ ክርስቶስ 2 ዓመት ሆኖት ነበረ። ስንት ዓመት ሆኖት ነበር? 2 ዓመት። ምክንያቱም በሥጋ ልደት መንፈቅ ይበልጠዋል ብለናል። የሥጋ ልደት መንፈቅ ገብርኤል ድንግል ማርያምን ሊያበስር ሲመጣ ዮሐንስ የ6 ወር ጽንስ ስለነበረ እነሆ በልደት በሥጋ ልደት መንፈቅ ይቀድመዋል የምንለው ለዚህ ነው። ክቡሩ አምላካችን የሰራዊት ጌታ ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ የወደቅነውን ለማንሳት መጥቶ በነበረበት ጊዜ እሱም ፈጣሪ ሆኖ ፈተና አላጣውም። እኛ ታዲያ ፈጣሪ ሆኖ የዓለም ጌታ ሆኖ እሱ በዚህ ምድር ፈተና ከገጠመው
ፍጡሮቹ እንዴት ፈተና አይገጥመንም ብለን እናስባለን ብሏል። በተወለደ በ2 ዓመቱ እነሆ ከሩቅ ምስራቅ ጌታችን በቤተልሔም ተወልዶ 2 ዓመት እንደሆነ ሰብአ ሰገል ወይም ደግሞ የጥበብ ሰዎች የተባሉት የአምላካችን የእግዚአብሔር ልደት እርቅ ሆነ ይላል። ኢየሩሳሌምን የፋርስ ሰዎች የባቢሎን ሰዎች ወደ ኢየሩሳሌም የሚመጡት ኢየሩሳሌምን ለማጥፋት ሕዝቦቿን ለመደምሰስ ነበር። በጌታችን ልደት ግን ሰላም፣ ፍቅር፣ አንድነት ስለተመሰረተ ከፋርስ ከባቢሎን እጅ መንሻ ወርቅ፣ ዕጣን፣ ከርቤ ለማቅረብ እነዚህ ሰብአ ሰገል የተባሉ የጥበብ ሰዎች መጥተው ወርቁን፣ ከርቤውን፣ ዕጣኑን ለጌትነቱ ገበሩ። በዚህ ሰዓት በገሊላ የነበረው ሄሮድስ የተባለው ንጉሥ በአካባቢ ተወልዷል ሲባል ስለሰማ ንጉሥ ያለችውን ቃል ብቻ ይዞ ንጉሥ ከሆነማ ንጉሥን ሳይገል እንዴት ይነግሣል? ይህማ አድጎ የኔን መንግሥት ይቀማኛል አለና እነዛን የጥበብ ሰዎች በሉ ሄዳችሁ ንጉሥ ተወለደ ያላችሁትን ሄዳችሁ አይታችሁ ጠይቃችሁ ስትመጡ በእኔ በኩል ነው አለ። እምከመ ረከብክምዎ ግቡ ኀቤ ከመ እምጻእ አነሂ ወእስግድ ሎቱ። እናንተ ሄዳችሁ ሰግዳችሁለት እጅ መንሻ ሰጣችሁት በምትመለሱበት ጊዜ እኔም ሄጄ እንድሰግድለት መጥታችሁ ንገሩኝ አለ። ሄጄ እንድገድለው በውስጡ የሄሮድሳውያን ጉልት ሽንገላ የተመላበት ነገር ነው። ይህም ብሏቸው ከሄዱ በኋላ መልአኩ ግን ሄሮድስን ይሰግድለት አይደለም ሊገለው ነውና በሄሮድስ በኩል እንዳትሄዱ በሌላ በኩል ወደ ሀገራችሁ ግቡ ተባሉና ሰብአ ሰገል 2 ዓመት የተጓዙበትን መንገድ በ40 ቀን ብቻ ወደ ሀገራቸው ለጌትነቱ ወርቁን፣ ከርቤውን፣ ዕጣኑን ገብረው በሰላም ተመለሱ ይላል። በሰላም ተመለሱ። ነገር ግን ሰይጣን መቼም ክፉ ነውና እናስተካክሉት ነው። ይሰማል። መልካም። ሰይጣን አያርፍምና ያ የምትበል ሄሮድስ እነሱ መሄዳቸውን ወይም ሕፃኑን አግኝተው ተመልሰው በሱ በኩል ባለመምጣታቸው መልአክ ነግሯቸው በሌላ ቦታ መሄዳቸውን ባወቀ ጊዜ ቅዱስ መጽሐፍ እንዲህ ይላል ወሶበ ተሳለቁ ቦቱ ወሶበ ርእየ ከመ ተሳለቁ ቦቱ ሰብአ ሰገል። እነሆ የጥበብ ሰዎች ተሳልቀውበት እንደሄዱ ባየ ጊዜ ማለት እንመጣለን ካሉት በኋላ መልአኩ ግን እንዳትመጡ በሱ በኩል ስላላቸው በሌላ በኩል ሄደዋል። ስለዚህ ተሳለቁበት ማለት እሱ እንዳላቸው ሳይመጡ በሌላ ቦታ ሄዱ ማለት ነው። እና እንደሄዱ ባየ ጊዜ ምን አደረገ? ሰይጣን ቀረብ ባለና ሕፃኑን ለማግኘት ከፈለክ የ2 ዓመትና የ2 ዓመት ተመንፈቅን ብታሳርግ ሕፃን ሊገኝ ይችላል አለና በአጭሩ በጌታችን በመድኃኒታችን በኢየሱስ ክርስቶስ ምክንያት 14,000 ከ4,000 ሕፃናት ታረዱ ይላል። የእርድ ዘመን ነው። ታረዱ፣ ሰማዕትነትን ተቀበሉ። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስን እናቱ ወላዲተ አምላክ ድንግል ማርያም እነሆ ከአጎቷ ከዮሴፍና ከሰሎሜ ጋር ወደ ግብፅ ምድር ሸሽታ ስትሄድ ሌላ ጠቋሚ መጣ። ምን የሚል? አረ ያን ሕፃን እንደሄደ ብቻ አትቁጠረው አሉት። የሄደ አይምሰልህ፣ ያን አንድ ሕፃን እንዲያው ያ ሕፃን ያም ሊሆን ይችላል አሉና
መንፈቅ የሚቀድመውን ዮሐንስን ጠቆሙ። ምን አሉ? ሲጸነስ የአባቱን አንደበት የዘጋ ሲወለድ የአባቱን አንደበት ወይም አፍ የከፈተ ሕፃን አለ፣ እሱ ይመርመር፣ ምናልባት አምላክ እሱ እንዳይሆናል። ጠቋሚ ያያችሁት ሰውን እየጠቆመ የሚያፋጅ ዛሬም በገንዘብ ሰውን እየጠቆመ ወንድሙን የሚያስገድል ጠቋሚ ሞልቷል። ይሄ ማለት ከሄሮድሳዊ በፍጹም የማይለይ ከሃዲ ወንድሙን በገንዘብ የሚገል የሚያሳድድ የሚያፈናቅል ይሄ ሄሮድሳዊ። እግዚአብሔር ከሄሮድስ ባህሪ እግዚአብሔር ይለየው። ሌላ ምን ማለት ይቻላል? ያ ሕፃን ይመርመር አለ። ሕፃን እንደዛኛው ሕፃን ታሪክ ሰሪ ሕፃን አለ። ሲጸነስ የአባቱን አንደበት ዘግቶታል። ገብርኤል ነው የዘጋው። እንግዲህ ልጅ ትወልዳለህ ሲለው ዘካርያስ ባጭሩ አርጅቻለሁ አልወልድም ስላለ የእግዚአብሔርን ቃል ካጠፍክ ልጁ እስኪወለድ አንደበት ይዘጋል የሚል ትእዛዝ ስለነበረ በዛ ምክንያት ሲጸነስ የአባቱን አንደበት የዘጋ ሲወለድ ደግሞ የአባቱን አንደበት የከፈተ ልጅ አለ። እሱን መርምሩት ተባለ። ያን ጊዜ ሄሮድስ ምን አደረገ? ዘካርያስን አባቱን ካህኑ ዘካርያስን አስጠራና አምጥቶ ሲጸነስ የአባቱን አንደበት የዘጋ ሲወለድ ደግሞ የከፈተ የሚባል ልጅ ከአንተ ቤት አለ ብሎ ጠየቀ። አላው ግን ለምን ጠየቀኝ አለ ዘካርያስ ደንግጦ። አይ እንድትነግረኝ ማለት እንድትነግረኝ ነው። ግድ የለም ሙያውን ያውቅበታለሁ አለ። የከፋቱን ሙያ ግድ የለም ብቻ ይህን እንድትነግረኝ ነው፣ መኖሩን እንድትነግረኝ ነው። ያን ጊዜ ዘካርያስ ደነገጠ። አርጅቶ በመጨረሻ በእግዚአብሔር ቸርነት ፈጣሪውን የሚመራ ማለትም የሚያስተዋውቅ በቀድሞ በነ ኢሳይያስ የተነገረለት ትልቅ ነቢይ የሆነ ልጁ በስተርጅና አግኝቶት ገና ሳይጠግበው ሊያርዱብኝ ነው ብሎ ፈርቶ ሰውነቱ ተንቀጠቀጠ ይላል። ለማንኛውም ግን ልጄን አንድ ነገር የሚያደርጉት ከሆነ እስቲ ሀብት ላሳደርበት፣ የኦሪቱን ክህነት ላሳደርበት አለና ሂዶ ልጁን ጥቅ አደረገና ወደ ቤተ መቅደስ ወስዶ በ2 ዓመት ከ6 ወር ቤተ መቅደስ ውስጥ አስገባና በኦሪቱ ሕግ ክህነት ሰጠው ይላል። ክህነት እኮ አለ። አሁን በክህነት ይበልጠዋል እንላለን። ማነው በክህነት ይበልጠዋል የምንለው? ዘይንእስ ወየዐብዮ የተባለ ወልደ ነጎድጓድ ዮሐንስ ወይም ወንጌላዊ ነው። የሚያንሰው ወይም ተማሪው ዮሐንስ ወልደ ነጎድጓድ ይበልጠዋል እንላለን። በአንድ በኩል ጌታ ነው። በመንፈቅ እድሜ የሚያንሰው ፈጣሪው ራሱ ከሱ በላይ ነው ማለት ሲሆን ትርጉሙ፣ ሁለተኛው ትርጉም ግን ከሱ የሚያንሰው የተባለ ዮሐንስ ሐዋርያ ነው ወይም ደግሞ ወልደ ነጎድጓድ ነው። ለምን? የዮሐንስ መጥምቅ ክህነት የኦሪት ነው። ቢያስሩበት ገሃነም አያወርድም ማለት ቢፈቱበት መንግስተ ሰማያት አያገባም። የብሉይ ኪዳን ነው ያለፈበት ክህነት ነው ለማለት ነው። እና ይሄኛው የዘመነ አዲስ ክህነት በመሆኑ ነው ማለት እንጂ ክህነት ተሰጥቶታል። ካህን ወነቢይ ክህነት እኮ አለ ግን የኦሪት ነው። የኦሪት ክህነት ስላልሰራን ያልተጠራው ማለት እና ክህነትን አሳደረበትና ወዲያው ግን ለባለቤቱ መልአኩ መጣና የክፉ ሄሮድስን ልጅሽ የሚያርደው ነውና ይዘሽ ጥፊ ሲላት ብቻ አይምሯን ስታ ልጇን ብድግ አድርጋ ይሄ ነው ሳትል ስንቅ የለ ምን የለ ብቻ የእሱ ሞት እየታያት ብድግ ብላ ልክ ድንግል ማርያም አምላክን ኢየሱስ ክርስቶስን ይዛ እንደበረረችው ብድግ አለችና ኤልሳቤጥ በረሃ ገባች። እስከ 7 ዓመቱ ድረስ ስታጠባው ከቆየች በኋላ በ7 ዓመቱ ድረስ አረፈች። እናቱ ኤልሳቤጥ ማለት አብርሃም ጋር 7 ዓመት ሆኖታል። አንዳንዱ ትንሽ የታሪክ መለያየት ቢኖር ችግር የለውም። ይሄ
ጉባኤ አነጋገር ይባላል እንጂ በዶግማ ውስጥ ምንም እንትን የነገር የለምና እስከ 7 ዓመቱ ብሎ ይናገራል። በ7 ዓመት ውስጥ ቢሆን አንድ ሕፃን በረሃ ላይ ወጥቶ ምን ያገኛል? ይበላ የለ ይጠጣ የለ። የ7 ዓመት ልጅስ ቢሆን መጾም ከዚህ በኋላ ትጀምራለህ ሊባል ይችላል። በ7 ዓመት ውስጥ ምን ያገኘው ነገር በ7 ዓመቱ ቶራ መጣችለት። ግን ቶራ እየመጣች ቶራ ምትባለው ለባሕታውያኑ ለበቁት ቅዱሳን ምግብ እንድትሆን መንፈቀ ኅብስት ከሰማይ ወይም ግማሽ ዳቦ ከሰማይ የሚወርድላቸው ደጋግ አባቶች አሉ። አንዳንዶቹ ደግሞ ምግባቸው የቶራ ወተት እንዲሆን ባሕታውያኖቹ ራሷ ቶራይቱ ኑና ጡቴንን ጎትታችሁ ጠብታችሁ ራሱን ሳይሆናችሁ የሚሉ አሉ። እግዚአብሔርን ሲይዙ እንደዚህ ነው። እያጠባችሁ ቆየች። ነገር ግን እሷ አረፈች። ስታርፍ መድኃኔዓለም ክርስቶስ ያን ጊዜ ደብረ ሲና በረሃ ላይ ከእናቱ ጋር ስለነበረ ኤልሳቤጥ ስታርፍ በባሕርዩ ምንም እንኳን በሥጋ ሕፃን ቢሆን በሰማይ በሦስትነቱ በጌትነቱ እየተመሰገነ የምድርን መሠረቷ በመሃልጁ የያዘ ጉልላት ሆኖ በሰማይ የሚመግብ ዝናቡን ፀሐዩን በሰዓቱ የሚያወርድ አምላክ ስለሆነ እነሆ አክስትሽ ኤልሳቤጥ አረፈች አይደለም ማለት ነው። ለማን? ለእመቤታችን ጌታችን በደብረ ሲና ተሰዶ አረፈች እኮ። ምን ይሆናል? ወላዲተ አምላክ እንሂድና ቀብረናት። ያን ጊዜ ደመና ታዘዘላቸው። ደመና ታዘዘ፣ መጣ። ጌታን እመቤታችንን ዮሴፍን ሰሎሜን ደመና ዛሬ አየር እንደምንለው በሱ ተጫኑና አስከሬኗ ካለበት ላይ ደረሱ። ይሄ በእንዲህ እንዳለ ግን አንድ ነገር አለው። ወደኋላ ልጁነት ይዛ በሄደችበት ጊዜ የዘካርያስ ችግር ሳልገልጸው አላልኩም። ያጋጠመውን ችግር ዘካርያስ ያን ጊዜ ወዲያው ወታደሮቹ ተከታትለው የአንድ አይነት ልጅ አለህ ያሉት ወታደሮች ተከታተሉና መጡ። በቤተ መቅደሱ ላይ ልክ ሀብተ ክህነትን ካሳደረበት በኋላ መልአኩ ለኤልሳቤጥ ስለነገራት ይዛው ስትበር ብቻውን ዘካርያስ ከቤተ መቅደሱ ተገኘ። ያ ትናንት የጠየቅኩህ ልጅሳ የት ሄደ? አሁን ከዚህ ነበረ። የልጅ ነገር ወጣ ብሎ ይሆናል አላወኩም ማለት አምጣው ሲባል መልአክ ወሰደው አላ ዝም አይ እዚሁ ነበረ የሄደበትን አላወኩም። እንግዲያውማ ካልነገርከ ስለሱ አንተ ትሞትለታለህ ብለው እንዳገኘህ ውጋው ነው። እንዳሁን እኮ ነው እየበረው አሁን አንድ መምህር አለው እዚህ ትናንትና ተገናንተ ያናገሩኝ አሉ። ሁለት የአቋቋም መምህራን በደቡብ በኩል ስንት ሀብት አፍርተው ንብረት አፍርተው መኪና ሁሉ ገልባጭ መኪና ሁሉ ስንት ስራ ያፈሩ ናቸው። ወዲያው ጥቆማ ተደርሶባቸው ወይም የሃይማኖት ሰዎች መሆናቸው ታውቆ አንዱን የአቋቋም መምህር እየበረሩ እየሮጡ መጥተው ብቻ በገጀራ አንገቱን ሲመቱ ራሱ ብሎ ወዲያ ሄደ። ያኛው አንዱ ጓደኛው ያቋቋም መምህር እየበረረ ነፍሱን ስቶ ሂዶ ከአንድ ባለስልጣን ወታደር ዘሎ ሂዶ ትልቅ ሲል ተመለስ ብሎ አተረፈው። በኋላ እሱን ካላገኘ ነው ብለው ተመልሰው መጥተው ልጁን እግሩን መቱት። እንዳውም አስተባበርልኝ እባክህ ምናምን ሁሉ አሉ። መርጌታ አለ። ቆይ በኋላ እናገራለሁ። ይሄ መቼም ያለ ነገር እና ስለሱ አንተ ትሞትለታለህ እንግዲያውማ ካላመጣሁ ብሎ እንዳገኘሁ ውጋው ብቻ ስላለ እነሆ ዘካርያስን እንዳገኙ በጦር ወጉት። ሰራዊቱ ማለት ነው። ደም ተኩሶት ከቤተ መቅደስና ከዕቃ ቤት መካከል ሞተ ነው። ይህ እንግዲህ የሰማዕትነት ቀን ነው።
በረከቱ ይድረሰን። ግድ የላቸውም ምዕመናን፣ የመከራ ዘመን ነው። ዛሬም ቢሆን እነዚህ ቅዱሳን በተላ በደስታ አላለፉም። ዋጋ ግምተው ለእኛ ተርፈውናልና መከራን ተቀቃይዟችሁ አትፍሩ፣ አንፍራ። እግዚአብሔር ግን ይከልለን ያትርፈን። ባይሆን ግን ደግሞ ለሰማዕትነት ያብቃል። አዎ ክዶ መሞት ግን ውርደት ነው። በሰማይና በምድር ተስፋ ማጣት ነው። ከዚህ በኋላ ነው ወደዛ ቦታ ሄደ። 7 ዓመት ቆየ እንደነገርኳችሁ። እናቱ ሞተች። ጌታ በደመና መጥቶ ከእናቱ ጋር አስከሬኗን ቆፍሮ እዛ ላይ አስቀመጠ። ተቀበረች ኤልሳቤጥ። ከዚህ በኋላ እናታችን ርኅርኅተ ሕሊና ድንግል ማርያም ወላዲተ አምላክ እንውሰደው ልጄ አለች። እንውሰደው ብቻውን ከዚህ እንዲብሎ ብቻው አይደለም እኔ እርሱ ጋር ነኝ አለች። እኔ ከእሱ ጋር ነኝ ብቻው አይደለም። ከዚህ ቦታ እንዲለቅ የኔ ፈቃድ አይደለም። የሚወጣበት ጊዜ ግን ገና አለ። ገና እኔን እያስተዋወቀ ጸያሄ ብኖት መንገድ ጠራጊ ተብሎ በኢሳይያስ የተነገረለት ያናገርኩለት እሱ ስለሆነ የግድ ገሊላ ላይ ይወጣል። ነገር ያስተምራል። ለሰማዕትነትም የሚበቃበት ጊዜ አለና አሁን ግን እኔ ከሱ ጋር ስለሆንኩ በዚህ በረሃ ይኖራል እንጂ አይሄድም። እኛ እንሂድ ብለው ትተውት ሄዱ። ከዛ በኋላ በ7 ዓመቱ ቶራይቱ እየመጣች እያጠባችሁ እስከ ስንት ዓመት ቆየ? እስከ 30 ዓመት ቆየ። እስከ 30 ዓመት ቆየ። ከዚህ በኋላ የዚህ ታላቅ ሐዋርያ ተጋድሎ እውነትን መናገር ነው። መፍራት የሚባል እኛ ምን ፈራው ምን ሆነን ነው ካልን ሰውነታችን መከራን አለመደማ፣ መልካም ምኞት አለምዷል፣ ፍትፍት ለምዷል። ስለዚህ ሰው ምቾት ከለመደ ይችን ዓለም ምጭጭ ብሎ መያዝ የተለመደ። መከራ የሚያስተናግድ ሰው ግን ምነው በገላገለኝ ነው። ምነው በገላገለኝ ምን መከራ ነው። ቅዱሳን አሁን ከህይወት ይልቅ ምንን ይፈልጋሉ? ሞትን። ለምን? የሚኖሩት በዚህ ዓለም በመከራ ስለሆነ። ስለዚህ የሚናገሩትም እውነት ነው። አድርብዬነት የለም። እውነቱን ቋንቋ አድርገው ተናግረው ሲያበቁ ከመሸባቸው ማደር ነው። ይህ ታላቅ ሐዋርያ እየተጓዘ ወጣ ወደ ዓለም ሊሰብክ። ለምን? የነቢያቱ ፍጻሜ የሐዋርያቱ መጀመሪያ ሰባኪ እሱ ነውና ወጣ ሊሰብክ። የሚሰብከው ስለ አንዱ አምላክ ስለ ኢየሱስ ክርስቶስ ነው። ይመጽእ እምድኅሬየ በኋላዬ ይመጣል። ዘያዕብየኒ ከኔ የሚበልጥ እኔ የጫማ እንኳን ከሱ ክብር መድረስ የጫማውን ማዘቢያ መፍታት ማልችል እሱ ከኔ በኋላ ይመጣል እያለ ስለዚህ ታላቅ አምላክ ስለ ኢየሱስ ክርስቶስ እየሰበከ መጣ። ባጭሩ እየሰበከ እያስተማረ ብዙ ጊዜ ከቆየ በኋላ አጋጣሚ የመምህራን ሀገራቸው አንድ አይደለም። መምህራን ሀገር የላቸውም። ሆሮ ወመሃሩ ውስተ ኩሉ አጽናፈ ዓለም ነው። ወደ ጽንፈ ምድር ወደ ዳርቻ ሄዳችሁ ስበኩ እንጂ የመምህራን ሀገር የለም። በየሀገሩ እየዞረ እየሰበከ እያስተማረ የደረሰ ገሊላ ከተማ ደረሰ። ከኢየሩሳሌም አጠገብ ካለችው ገሊላ ደረሰ። በገሊላ ደግሞ ሕፃናቱን ያስፈጀው ሄሮድስ፣ ያ ጨካኝ ሄሮድስ ዛይዶ ገባ። እዛ ሲገባ ሄሮድስ የተባለው ከሃዲ ምን አድርጓል? የማይገባውን ስራ ታላቅ ወንድሙ ፊልጶስ ይባላል፣ ሚስቱ ሄሮድያዳ ትባላለች። የታላቅ ወንድሙ የፊልጶስ ሚስት ሄሮድያዳ ትባላለች። ሄሮድስ ታናሽ ወንድሙ ነው፣ የፊልጶስ ታናሽ ወንድሙ። የታላቅ ወንድሙን የፊልጶስን ሚስት ሄሮድያዳን አባብሎ ወስዶ የወንድሙን ሚስት አድርጎ ወርሶ የማይገባው ስራ ሰርቶ ያውም በብሉይ
ኪዳን ዘመን ነው። እንግዲህ አቅም ዘርአ ለእቡከ ለወንድም ዘርን አስቀምጥለት ወይም ደግሞ ተካለት የሚባለው በብሉይ ኪዳን የነበረ ነው። ያውም ሲሞት ነው። ታላቅ ወንድሙ ሲሞት ይላል ኦሪት ትላለች። ዘዳግም 25 ላይ ተጽፏል። ኦሪት ትላለች እነሆ አቅም ዘርአ ለእቡከ ለወንድም ታላቅ ወንድም ዘር ሳይተካ የሞተ እንደሆነ ታናሽ ወንድሙ አግብቶ የወንድሙ ስም የሚያስጠራ ልጅ ውለድለት የሚል ያ የኦሪት ሕግ ነበረ። ቀረ፣ ተንኮታኮተ። ስለዚህ ይሄ ዘመነ አዲስ ነው። ሁሉ ነገር የቀረበት ዋርሳ መውረድ፣ ደንበር ማፍረስ የቀረባት ንጽሕት ጽሬት የሆነችው የወንጌል ሕግ የሚነገርባት ዘመን ስለደረሰ ኖ ይልቁንም በሕይወተ ሥጋ ሳለ እያለች ነው ፊልጶስ እያለ የፊልጶስን ሚስት የታላቅ ወንድሙን ሚስት ነጥቆ ወስዶ ሲያባብል እሷም ደግሞ ይህንን ዓለም የጠገበችው መስሏት እኛ ዛሬ ግፉን ስንሰራበት ስንገል ስንተኩስ በቃ የዓለም እኮ በእኛ ላይ ሞት የሚፈረድ እኮ አይመስለን ማለት ሰው ሲገል እኮ ሰዎች በእነሱ ላይ ሞት ይፈረድብናል ብለው እኮ ያስቡ ይደነዝናሉ። ስለዚህ በዚህ ሰዓት ታላቁ ነቢይ፣ ታላቁ ካህን፣ ታላቁ ሐዋርያ ዮሐንስ መጥምቅ ዝም ብሎ አላየውም። ወደ ገሊላ ከተማ ሲገባ ይሄን ነገር ሰማ። ሳታተተ አለና በቤተ መንግስቱ ጥልቅ አለና መሰራው ስራ ትክክል አይደለም ማለት ነው። የሚገርማችሁ እኮ ነገር አባቶቻችን እንዲናቸው ቆራጦች ናቸው። ሰውነቱ ለመከራ የተዘጋጀ ነው። ገብቶ ይደለው ከታውስ ሲታው ከፊልጶስ የፊልጶስን የታላቅ ወንድምህን ሚስት ሄሮድያዳን ማግባት አልተፈቀደልህም፣ ሕጉ አይፈቅድም። እንዴት የወንድምህን ሚስት ዋርሳ ትወርሳለህ? ስለዚህ ይሄ አይገባም አቁማት። በዚህ ሰዓት ተበሳጨ። መቼም እኒህ ሹማምንቶች ያዘው ሰረውን ማለት ይወዳሉ። ደስ ነው የሚላቸው እንደዚህ የመነኩሴ ምንድን ነው የሚናገረው? አንተ ይሄ ጨርቃ ምንድን ነው የሚል ያዘው እሰረው ነው እንጂ ቀና ብለን እስቲ እግዚአብሔር በእሷ ብሎ ምን ብሎ የሚባል ነገር የለም። ይሄ ሹመት የሚባል አንድ ጊዜ በስር ከዘጋ በኋላ ከባድ አይደል? ምንድነው ደግሞ ምንድነው የምትለው አለና ባካችሁ ሊገለው ፈለጋለ። ሊገለው ሲፈልግ እስመ ከመ ነቢይ ርኤይ ወለድሃለ ህዝቡ ዮሐንስን እንደ ነቢይ እንደ መምህር ያዩታል። ህዝቡ ማያስነካ ሆነ። ህዝቡ ይከተለው ስለነበረ በእሱ ላይ ቢነሳበት ህዝቡን ፈራ። ህዝብ እኮ መድኃኒት እኮ ነው አለ። ኧረ እንዳሸሹ ነገራቸው እንዳሸሹ ነገር ህዝቡን ፈራ አለ። ሲፈራ ምን አደረገ? እስር ቤት ይግባል። እስር ቤት መግባት አለበት አለና ጳጉሜን አንድ ቀን እስር ቤት ውስጥ ከተተው። ጳጉሜን አንድ ቀን ያሰበው እስር ቤት አስገባ። ከዕለታት አንድ ቀን ሰይጣን አንድ ጊዜ በልቡናቸው አድሮባቸዋልና ያው በፍቅር የማይረባ ተልካሻ የሆነ እግዚአብሔር ያላደረበት ወደድኩሽ የሚሉት ተልካሻ ጉዳይ ሰውን ወደ ጥፋት መውሰዱ የታወቀ ነውና እነሆ ዕለታት አንድ ቀን እንደው ከአንቺ እኮ ወዲያ የምወደው አልነበረኝም አለ ሄሮድስ። እና አሁንሳ ይሄ ነቢይ ዘልፈናል። ታዲያ ምን ይደረግ? ይሄ ነቢይ በቃ ከፍ ዝቅ እያለ በቃ ዋርሳ አትውረሱ፣ ደንበር አታፍርሱ እያለ ያስተምራል። ስለዚህ እኔና አንቺ ወደ ጋብቻ ወደ ፍቅር ብንቀጥል እኮ እሱም ነገ አንድ ነገር ያደርገናል። አሁን ከዛ ወይ ህዝቡ ፍታ ብሎ ሊያስፈታው ይችላልና የወጣ እንደሆነ እኮ እኔና አንቺን ባንድ ያስኖረንም። ያን ጊዜ ምን አለ? አይ ለዚህ ማን ያውቅበት የለም ማለት ምንድን ነው? በዓልህ ደርሷል። ዕለተ ልደት ልደትህን የምታከብርበት በዓልህ ደርሶ እንዴ? ይልቁንም ከእስራኤላውያን ይልቅ አሕዛብ በዓላቸውን ማክበር ይወዳሉ። የተወለዱበትን ቀን ማክበር። እነሆ በዚህ ጊዜ ተወልደን በዚህ ጊዜ ከዚህ ደረጃ ደረስን ለማለት
በዓላቸውን ያከብሩ ስለነበረ በዓልህን የምታከብርበት ቀን ደርሷልና ያን ጊዜ ዘፋኝቱ ልጄ መጥታ ትዘፍንልሃለች። ስትዘፍንልህ ግን ወርቅ ብር እሰጥሻለሁ አትበላት። ለዚህ ቅዱስ ያሬድ እምያስሆነ ሄሮድስ ይብላ መዓላሁ እምያምትር ርእሶ ለዮሐንስ ያለ አብይ ነቢይ ያለው መዓል ውስጥ ለውስጥ ለሰዎቹ ልክ እውነተኛ ከማለ ወደኋላ ማይል እውነተኛ መስሏል። ግን ተማክሮ ከእሷ ጋር የተማከረው ምክር ስላለ ነው ቅዱስ ያሬድ ቢጨፈጭፈው 10 ጊዜ ይሄ ሶሬ ነው ሄሮድስን መሐላውን ቢበላ ይሻለዋል እያለ ወቅቷል። ስለዚህ በዓል በሚደርስበት ጊዜ ልጄ ትዘፍንልሃለች። ያን ጊዜ እንሆ የፈለግሽውን እሰጥሻለሁ በለህ ቃል ግባና ያን ጊዜ እሷ ወርቅ ብር አትለምንህም። እኔም እመክራታለሁ። ዮሐንስን አንገት አንተ ትሰጣታለህ። ከዛ በኋላ እኔ እናንተ ኃጢአታችንን እየሰራን ስንንከባለን እንኖራለን አለች። የምትኖርበት መስሏት። ዛሬ አንዳንዶቹ ምን ያደርጋሉ? የገሌን ገቢ አድፈንልኝ እባክህ ገሌና ገሌ የሚባሉ ከኔ ሱቅ አጠገብ እንደዛ ብሎ የእነሱ እሳት እሳት ሆነ የኔ ውሃ ውሃ ሆነ የእነሱን ዝጋና የኔ እሳት አሁን ትቆረብኝ በዘኮ ሚኖር እኮ ስለሚመስለው ሞኞች በሰው ላይ አሁን ታዩት አጠፋው ሲመለስ ታዩ ይመለሳል እኮ። ዛሬ ያለቀሱ እኮ ነገ ይስቃሉ። ዛሬ ያስለቀሱ ደግሞ ነገ ያለቅሳሉ። እብሬት አትቀር ተራ አትቀር ወለ እግዚአብሔር ብዙ አሳይቶን ታያላችሁ። ግድ የላችሁ እግዚአብሔር የዘገየ ይመስላል። ኋላ ሲመጣ ግን ተአምር ገልጋይም የለም። እግዚአብሔር ግን በቸርነቱ ድካማቸውን የአባቶቻችንን ድካም ይመልከትልን። ግፍ የሚደርስባቸውን ሁሉ እግዚአብሔር በቸርነቱ በዓይነ ምሕረቱ ይመልከት። ከዛ በኋላ እሺ ለካ እንደዚህ አለ አለና በዓሉ ደረሰ። የተረገመ በዓል፣ ያልታጨለ በዓል፣ የአንዳንዱ በዓል ነፍስ መጥፊያ በዓል ይሆናል። የእነዚህ ያለው በዓል ደግሞ የመጽደቂያ በዓል። ኧረ ታዲያ እኛ መዘዝ ማድረግ ነበረብን። ለመጽደቅ አልመዘዝ ነው እንጂ የመጽደቂያ በዓል ነው። ብርን እየሰጡ ከእግዚአብሔር ቤት ቆሞ ታቦቱን እያከበሩ ራስ እየከበሩ የሚከድበት የተቀደሰ እልል እየተባለ እግዚአብሔር እየተመሰገነ የሚኖርበት ቅዱስ የሆነ በዓል አለ። ሌላው በዓል ደግሞ የነፍስ መጥፊያ በዓል። ያ በዓል ተደገሰ እንደነገሩ። እነሆ ንጉሥ ነውና ነገሥታቱን ጠራ። ድግሱ ተደገሰ፣ መብሉ ተዘጋጀ፣ ተጠጣ፣ ተበላ። ከዛ በኋላ ዘፈና አሁነ ዘበሰማያት ይለታል። ሌላ እኮ የለም። እኔ እኮ በጣም ብዙ የሚያደርገኝ ነገር ይመጣል። እናመሰግናለን ብሎ ይጀምራል። በስመ አብ የሚባል ነገር የለም። እንዴት አድርጎ የእግዚአብሔር ስም ከዛ በኋላ መሪው አጋንንት ይሆናሉ። መሪዎቹ አጋንንት ይሆናሉ። እነሱን የሚያቀነባበሩት መጨረሻ ላይ ደም በደም ያደርጉትና ይችላል። ሲጀመር በጸሎት አይጀመርም፣ ሲፈጸምም በጸሎት አይፈጸምም። ስለዚህ እንዴት አድርጎ ነው እግዚአብሔር ካልተጠራ እንዴት ተደርጎ ነው ሰላም የሚሆነው? እኛ ግን ስንጀምረው ስቡሕ ወቅዱስ ስንል ለመጀመሪያ ጊዜ በስመ አብ ብለን እንጀምራለን። ከዛ በኋላ ጸሎቱ ከተፈጸመ በኋላ በአቡነ ዘበሰማያት ይዘጋል። ጸሎት ይደረጋል። የእግዚአብሔር ስም ይጠራል። አጋንንት ይበራሉ። መንፈስ ቅዱስ ይቀርባል። መላእክት ያጅባሉ። የበረከት ቀን ይሆናል። ስለዚህ ይኸው ነው ያ የተረገመው በዓል ከተደገሰ በኋላ ድግሱ ቀለጠ፣ ተበላ፣ ተጠጣ፣ ዘፈን ተነሳ። የሄሮድያዳ ልጅ የሮጠች መጣችና ዘፈነች። ዘፍና እሱን ብቻ አይደለም እንግዶቹን ሁሉ በዘፈን አስደሰተቻቸው። አቤት ዘፈን! ማናት እንደው ብታዩት እውነቴን ነው የምላችሁ የዚህን በዓል እጽፍ 3-4 እጽፍ ይሆናል። ማንነቱን በዛ በአዲስ አበባ ላይ ያለው አቤት 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 ሸራተን ሸርታታን ማለት እንጂ ምን ሸራተን ነው? ያን ሸራተትና ሲወል ይከታል በኋላ ታዲያ ዝም ብሎ እኮ ነው። እዛ ላይ የሚሆን በሙቀት እኮ ሰው ይሞታል። አቤት አቤት በሰማይ ትልቅ ይሞት ይችላል። በሙቀት ታፍነው በላብ ደግሞ ቆስ አሁን ወደዚህ ሲመጣ ሳንቲም ተከፍሎ ነው የተመጣው ወደ እግዚአብሔር ቤት ወደ ዛቆ
20,000 30,000 ሊከፈል ይችላል። በጣም ወረደ ከተባለ 1,000 ወይም 1,500 ብር ከፍሎ እኮ ነው ዘፈን ለማየት የሚገባው። አውቀቱት መመና አቤት ይቻላል እኮ የምትገለው ስንቱ ይሄ የአይነቱ በዓል የተረገመ በዓል ይባላል። ያ ከተደረገ በኋላ ዘፈኑ ቀለጠ። መጣችና ዘፈነች፣ አስደሰተችው፣ እንግዶቹንም ሁሉ አስደሰተቻቸው ከተባለ እንግዲህ ያልሽኝን ሁሉ እሰጥሻለሁ፣ ሌላ ቀርቶ አለ ግማሽ መንግስቴ የመንግስቴን እኩሌታ እንኳን ብትይ እሰጥሻለሁ አለ። ያን ጊዜ እሺ አለችና እየበረረች ወደ እናቷ ሄደች። እናቴ አለች፣ እነሆ ዘፈንኩ፣ እንግዶቹንም አስደሰትኩ፣ ንጉሱንም ሄሮድስንም አስደሰትኩት። ስጦታ ሊሰጠኝ ነው። ስንኳን ወርቅ ብር ቀላሉ ነገር እነሆ እስከ መንግስት እኩሌታ እንኳን እሰጥሻለሁ ብሎኛል። ስለዚህ የዮሐንስ ራስን ለምኙ ምትይ የዮሐንስ ራስ አትቀመስ ምን ታደርግልኛል? ስለዚህ ገንዘብ ልለምነው አየሞኙ ሞኝቱ አለቻታች ሰይጣን አንቺ ሞኝ እንኳን ግማሽ መንግስቱ እኔና ሄሮድስ አንድ ከሆነ ዓለሙን ማን ወስዶብሽ ልትኖር እኮ ነው ሊኖር አይደል? እንኳን ግማሹና አንቺ ከሱ ጋር ከሆንሽ ዓለሙ በእጄ ነው። መልካም እና ምን ልበል? የዮሐንስን አንገት ብቻ ስጠኝ በይው ሂደሽ። ይሄ ነቢይ ዋርሳ አትውረስ ደንበር አታፍርስ እያለ እኔንና ሄሮድስን ሊያለያይ እየገሰጸ ያለ ነቢይ እነሆ እስር ቤት ስላለ ተቆርጦ አንገቱ ይሰጥና ከዛ በኋላ ተገላግለን እኔና እሱ አንድ ላይ እንሆናለን። አንቺ እንኳን ግማሽ መንግስቱን ጠቅላላ መንግስቱን ትጎናጸፊዋለሽ ከኔና ከሱ ጋር አለቻት። እሺ አለችና ሄዳ የለም አበኒ በኃይል ርዕሱ ለዮሐንስ ወንጌላዊ የወንጌላዊ ዮሐንስን ራስ ብቻ ስጠኝ እንጂ ወርቅ ብር አልፈልግም። ያን ጊዜ ደነገጠ ይላል። ግን ተማክሯ ብትቦስ በዓል ሲሆን እነሆ ልጄ ትዘፍንልሃለች፣ ዮሐንስን ራስ ስጠኝ ትልሃለች። ያን ጊዜ ትሰጣታለህ፣ እሱ ይሞትልናል፣ እናንተ እንኖራለን አንድ ላይ ነበር። ለዚህ ነው ቅዱስ ያሬድ እምሄሶ ለሄሮድስ ይብላ መሐላሁ ያምትር ርእሶ ለዮሐንስ አብይ ነቢይ ታላቁን ነቢይ ዮሐንስን ወይም ዮሐንስን ራስ ከሚያስቆርጥ እነሆ ሄሮድስ መሐላውን ቢበላ ይሻለዋል፣ ውሸታም ነው በውስጥ ተማክሯልና ቅዱስ ያሬድ ይወቅሳል። ስለዚህ ባለወጎች ተልከው በዛ ባለበት ላይ ከእስር ቤቱ በላይ ያንገት መቆረጥ አያችሁት? ግፉ ነገና እናንተ ይደንቃችኋል እንዴ? ለጋቱ አሁን ዛሬ ሰው ሁሉ በጣም እያዘነ ነው። በጣም የዚህን ታሪክ በደንብ አድርጎ ቢማር ለካ በመከራ ነው ይችላል የምናልፋት ቢል እኛ ትምህርት ይቀረናል። እኛ ምንኖረው በተላ በደስታ ኖረን ተድረን ተኩለን ሀብት አፍርተን በልተን ጠጥተን 80 90 ዕድሜ ጠግቦ እንክሽ ማለት ነው። ይሄን ምን ማለት ነው? መከራና ማርማ ስለዚህ ችግር የደረሰባቸው ሰዎች ሰማይና ምድር ገጥሞባቸዋል። ብንማ ቢያውቁ ኖሮ እኛ ብቻ ነን እነ ዮሐንስሳ እነ ቅዱስ ጊዮርጊስሳ እነ ቅዱስ ገላውዴዎስሳ ሌሎቹስ ቅዱሳን በመከራ ያለፉ ምን ችግር አለ? እኛ ስንት አባቶቻችን መከራ ብንቀበል ሲሆን ከዛ በኋላ ሰላም ዘመን ይመጣል ብሎ መጽናናት መቻል አለባቸው ለማለት እና ያን ጊዜ ባላሰበው ባለወጎች ሄዱና ቆርጣቸው አምጡ ተብሎ ከተቀመጠበት ላይ ታስሮ በሰንሰለት እግሩ ሰውነት ሁሉ ተጠርፎ ከታሰረበት ላይ ገብተው አንገቱን ቆረጡ። አንገቱን ቆርጠው ወስደው ለሷ በድስት አድርገው ሰጧት። ለበዎች በድስት ለምን? ለጊዜው እስራኤል ደም ይጸየፋሉ። ሁለተኛው ግን በረከሰችው እጅ የዮሐንስ ሰውነት እንዳይነካ እነሆ ወስደው ሲሰጧት ወሰደችና ግዳይ ጣለችላት ይላል። ምርኮን ማለት
ወስዳ ይኸውልሽ ይኸው ፋንታዬ ተሰጠኝ አለችና ወስዳ ለእናቷ ሰጠች። አለች ምትኖር መስሏት እኮ ሄሮድያዳ ትፋትልም ትሰፋም ነበር ይሉታል ሊቃውንቱ። እነሆ የያዘችው ወስፌ ነበረና ንግሥትና ንጉሥን ስትዘልፍ ማታፍረው ራስ እንዴት ተቆረጠች እንዴት አተመች ብላ ልትጫወት ባይኑ ላይ ቁጭ አድርጋ አንገቱ አሁን ዛሬ ያደርጉታል እኮ እንደዚህ መዘበጭ ቁጭ አደረገችና ግልጥልጥ ልታደርግ አይኑን ያን ጊዜ እንደ መብረቅ ዷዷ ብሎ ይጮህና እሷን መሬት ላይ ይጥልና ክንፍ አውጥቶ ወደ ላይ ወደ ሰማይ እንደ ነፋስ አውሎ ይመጣና ሄሮድያዳንና ልጇን አንድ ጊዜ ሹም ሲያደርጋቸው ሁለቱም አይምሯቸውን ናቁና እብድ አሉና ሁለቱም እየሮጡ ወዴት ሄዱ? አብደው ወደ ሄሮድስ ከተማ ገቡና ምን አሉት? የወንድምህን ሚስት ልታገባ አይገባም አሉ። ሁለቱም በራቸው አዝራይ ስትል የነበረች ማግባት አይገባም። ይኸውላችሁ እንግዲህ ቀረ ዓለም ከዚህ ጀምሮ እንግዲህ አከተመለት። አይ እንዴት አንቺ አይደል ስትመተብችኝ የነበርሽ እንዴት ያለች ምሳማ በሰይፍ በላ አንገቷን በሰይፍ ነው ተገላገለችው። ከዛ በኋላ ልጅቱ ደግሞ ስትቅለበላ ያን ጊዜ ሄደችና ይደለወከታው ስም ሲተውከ የወንድምህን ሚስት እነሆ አንተ ልታገባ አይገባም አለችና ደግሞ ልጅቱ እያበደችና ቤተ መንግስቱ ጥልቅ ንሳ ውሰድና ከወንዙ አካባቢ ወስደን አንገቷን በልልኝ አሉ። ይህ ዓለም እንደዚህ ነው ይኸውላችሁ። አሁን እሷ ከማን ጋር ለመኖር ነው? አንገቱን አስቆርጣ እሷ በሰላም ከሄሮድስ ጋር ሸሸን ይባል ኖሮ እኮ ነው። እና ያለ እናንተ ሰውን አጥፍተን ሰውን ገለን የገሌን ሀብት ሰውረን እንዲያደርገን እንኖራለን የሚለው ሰይጣናዊ ላንኖር ስለምንችል ወገኖች ግድ የሚባል ነገር እንዲህ ቃል የሚያስተምረን ቃል። ከዛ በኋላ ሁለቱስ ምን ሆኑ? ያችም በሰይፍ ተቀላች፣ ያችን ደግሞ የንጉሥ ትእዛዝ ነውና ወዴት ወሰዳት መሰላችሁ? ወደ ወንዙ ይዞ ሄደ። አንበሪው ደግሞ የሰው ደም ለምዷል ይላል። ይገርማችኋል። አንበሪው ሲሳይ መጣልኝ አለና ወንዙ ዳር አካባቢ ቆየ። እየሮጠ መጣና በሰይፍ አንገቷን የልጅቱን መጣና ሩጫውን ሄደ። ወታደሩ ተቀበለና አንበሪው ግጥም ነው ካለቀ። የሁለቱም ሕይወት ተካተተ። ዮሐንስ ግን ክንፉን አወጣና በአንገቱ ላይ ክንፍ ተሰጥቶ 15 ዓመታት የእግዚአብሔር ቸርነት አንገት ከተቆረጠ በኋላ ሕይወት አሁን ሰው አንገቱ ተቆርጦ ስራ ይሰራ ኢየሱስ ክርስቶስ እኮ የማይሰራው እኮ ነገር የለም። በድሉን ደቀ መዛሙርቱ ከእስር ቤቱ ወታደሮቹ ይገሉናል ሳይሉ ስጡን የአባታችን የመምህራችንን አስከሬን እንፈልጋለን። እንግዲህ ምን ታደርጉታላችሁ? ተሳካላችሁ፣ ተቆረጣችሁ፣ እዚህ በኋላ ስጡን አሉና ወስደው ቀበሩ። ያቺ አንገት ግን ያቺ ራስ እየበረረች ጌታችን መድኃኒታችን ኢየሱስ ክርስቶስ በገሊላ አካባቢ ያስተምር ስለነበር ሄደችና ግንባ ወጣ ሰገደችለት ይላል። 15 ዓመት ታሪክ ስሪ ያላት ነው የሚለው 15 ዓመት እንደታስተምር። እንግዲህ የተከበራችሁ የክርስቶስ ቤተሰቦች በመጨረሻ በየራ አረቢ ወድቃ ተገኘች። መጨረሻ ላይ 15 ዓመት በኋላ እንደገና ደቀ መዛሙርቱ እድሜ ሰጥቷቸው ቆይተው ቀብረውታል። በመጨረሻ ስምህን የጠራ መታሰቢያህን ያደረገ ስለ አምላከ ዮሐንስ ያለ ያንተን ክብር እየጠበቀ እነሆ አልወዘ አብዮን ትውልደ አንስ ዮሐንስን ይላል። እነሆ ሴቶች ከወለዷቸው ዮሐንስ መጥምቅን የሚበልጥ የለም። ለምን? መጥምቀ መለኮት ተብሏል። መለኮትን አጥምቋል የኛ። ስለዚህ እነሆ ሙቶ ሕይወትን የመሰረተ ለእኔና ለእናንተ
ቃል ኪዳኑን ተቀብሎልን ቤተ ክርስቲያኑን እየሰራለን ትምህርት ቤቱን እየሰራ ስራ እንግዲህ ነው። ከዚህ በኋላ ምን ልናስተምር እንፈልጋለን? በረከት አይደል? ጸጋ አይደል? ዮሐንስ መጥምቅ ቤት ብትሰራ፣ ዮሐንስ መጥምቅ ቤተ ክርስቲያን ብትሰራ፣ ለሱ ብትሰጥ፣ ሰውነት ሕዋሳትን ሁሉ በሙሉ ለሱ አሳልፈህ ብትሰጥ ትጎዳለህ እንዴ? አትጎዳም። ስለዚህ በዛሬው ዕለት እንሆ ቃል ኪዳን ተቀብሎልን እኛም በደቀ መዝሙር ስም ቀዝቃዛ ጽዋ ውሃ ብቻ የሰጠን እውነት እውነት እላችኋለሁ ያለው አርዶ ጠጭቶ ቢያበላ ቢያጠጣ መልካም ነው። ባይኖረው ግን በአንድ ደቀ መዝሙር በዮሐንስም ይሁን በኤልያስም ይሁን በማንኛውም ይሁን ወዳጆቼ ደቀ መዛሙርት ቀዝቃዛ ጽዋ ውሃ የሰጠ እውነት እውነት እላችኋለሁ ቃል የማይዋሸው እኔ ኢየሱስ ክርስቶስ አማኑኤል ያህጉላሶ እነሆ እሴቱ ዋጋው መንግሥተ ሰማያት አይቀርበትም ብሏልና ዋጋችን መንግሥተ ሰማያትን አያስቀርም። የአባታችን የዘካርያስ የእናታችን የኤልሳቤጥ የደጉ ጻድቅ የዮሐንስ በረከትና ረድኤት ይደርብን። ስላቆየኋችሁ ይቅርታ እጠይቃለሁ። ግድ የላችሁ፣ አይዟችሁ። ቡና ወንዶን ይደርሳል፣ መብል መጠጡ ይደርሳል። አይዟችሁ፣ ጓጉታችኋል። ምክንያቱም ትናንትና ደግሞ ዓርብ ሆናባችሁ በጣም ችግር ስለነበረች ጓጉታችኋል። ይደርሳል፣ አይዟችሁ። እንግዲህ ከዚህ በመቀጠል ወገኖቼ አባታችን ትዕግስት አድርገው መጥተው እዚያው ሊቀርያን እያከበሩን ቆይተው ቤተ መቅደሱን ቆይተው ነበረ። አሁን እሳቸው መክረው የመጨረሻውን ቃለ ምዕዳንና ቡራኬ ሰጥተውን ታቦቱ ወደ ቦታው ይገባል። እስካሁን ስላዳመጣችሁ እግዚአብሔር ይስጥልኝ።